ሶ ኮምፒውተር ለመግዛት አስባችሁ ነገር ግን ዲስክቶፕ ይሻላል ወይንስ ላፕቶፕ ይሻላል እያላችሁ እየተጠራጠራችሁ እያሰባችሁ ከሆነ ዛሬ ትክክለኛ ቦታ ላይ ነው የመጣችሁት። ደብተራችሁንና እስክሪብቶአችሁን ይዛችሁ በሰከነ መልኩ አዳምጡኝ። ሙሉ መረጃ የምሰጣችሁ ይሆናል። ልዩነታቸውና ተመሳሳይነታቸው እንዲሁም ደግሞ ከፓወር አንፃር እንዲሁም ደግሞ ከፐርፎርማንስ አንፃር እንዲሁም ደግሞ ከዋጋ አንፃር ምን ይመስላል የሚለውን የሁለቱን ልዩነትና አንድነት አንድ ባንድ በዚህ ቪዲዮ የማስረዳችሁ ነው። እስከ ቪዲዮ ፍጻሜ አብራችሁን ይቆዩ። የመጀመሪያውና አንደኛው ዲፈረንስ ኢን ፓወር ነው። በፓወር ደረጃ አንፃር በፐርፎርማንስ ማለት ነው ልዩነት አላቸው። መጀመሪያውና ማወቅ ያለባቸው ነገር የላፕቶፕ እና የዲስክቶፕ ግራፊክስ ካርድም ሆነ ፕሮሰሰር ፐርፎርማንሳቸው እኩል አይደለም። ለምሳሌ ያክል አርቴክስ 3050 ለላፕቶፕም ለዲስክቶፕም ብትገዙ የዲስክቶፕ በጣም እጥፍ ነው የሚሻለው። ምክንያቱም በብዙ ነገሮች ስለሚወሰን የላፕቶፕ እና የዲስክቶፕ እንግዲህ ፐርፎርማንሳቸው እኩል አይደለም። ምንም ያህል እንኳን ኮምፖነንታቸው ምንም ያህል እንኳን እኩል ቢሆን ፐርፎርማንሳቸው የበለጠ የሚሆነው የዲስክቶፕ ሰው ሃይ ፐርፎርማንስ የምትፈልግ ከሆነ ዲስክቶፕ እንግዲህ የግዴታ ምርጫችን ሊሆን ይገባል። ሁለተኛ ላይ ደግሞ ለምን ስራ ነው የሚፈልገው የሚለውን እንግዲህ አይዴንቲፋይ ማድረግ ይኖርባቸዋል። ለቪዲዮ ኤዲቲንግ እና ለስሪዲ ሞዴሊንግ እንዲሁም ደግሞ ለሬንደሪንግ ነው ወይስ ደግሞ ጌሚን ለመጫወት ነው ወይስ ደግሞ እንግዲህ ለኦፊስ ወርክ እና ለስተዲ ነው የሚለውን መወሰን ይኖርባቸዋል ማለት ነው። ሶ ይህንን ስንመለከት እንግዲህ በብዙ መልኩ ልታገኙ ትችላላችሁ። ቪዲዮ ኤዲቲንግ እንግዲህ የተለያዩ ስራዎችን በጌሚንግ ፒሲ ልትሰሩ ትችላላችሁ። ነገር ግን ሃይ ቴምፕሬቸር በሆነ መልኩ እንግዲህ ሬንደር ስለምታደርጉ ኤክስፖርት በምታደርጉ ሰዓት እንግዲህ ኮምፒውተሩ የመሞቅ ላፕቶፑ የመሞቅ ሁኔታን ያመጣል። የዚህ ጊዜ እንግዲህ ከፍተኛ ኩሊንግ ያስፈልጋቸዋል። ለዛም እንግዲህ ዴስክቶፕ የተሻለ ነው። ምክንያቱም ብዙ ኩሊንጎች በውስጡ ስላሉ ከመሞቅ ይታገዳቸዋል። እንዲሁም ደግሞ ለብዙ ሰዓት በሃይ ቴምፕሬቸር እንግዲህ ሬንደር ለማድረግ እንዲሁም ደግሞ ኤክስፖርት የማድረግ ፐርፎርማንሱ የዴስክቶፕ ይሻላል ማለት ነው። እንዲሁም ደግሞ ጌም ነው። አብዛኛው ሰው በላፕቶፕ እንግዲህ ጌም መጫወት አይቻልም ይላል። ነገር ግን ይሄ የተሳሳተ ነው። የተለያዩ ጌሞችን በላፕቶፕ መጫወት ትችላላችሁ። ነገር ግን ተወዳዳሪና ወይም ደግሞ ተፎካካሪ ከሆናችሁና የተለያዩ ግሩፖች ጋር የምትጫወቱ ከሆነ ጌሞችን እንግዲህ ዴስክቶፕ ለእናንተ የተሻለ ሊሆን ይገባል። አንደኛ የላፕቶፕ ስክሪኑ ትንሽ ሊሆንባችሁ ይችላል። የዚህ ጊዜ እንግዲህ የተሻለ የሚባለው እንግዲህ የላፕቶፕ ሞኒተር ነው። የላፕቶፕ ሞኒተር ለመጠቀም ደግሞ የተለያዩ ስሎቶችን ይጠይቃችኋል። የዚህ ጊዜ እንግዲህ ዲስክቶፕ የተሻለ ምርጫ ይሆናል ማለት ነው። እንዲሁም ደግሞ ከኩሊንግ አንፃርም እንደዚሁ በምንመለከተው ጊዜ እንግዲህ ከመቀዝቀዝ ኮምፒውተራችሁ በቀላሉ እንዲቀዘቅዝ የሚያደርገው እንግዲህ ከላፕቶፕ ይልቅ እንትን ነው ዲስክቶፓችሁ ነው። የዚህ ጊዜ እንግዲህ ለጌሚንግም እንግዲህ ዲስክቶፕን መጠቀም ትችላላችሁ። እንዲሁም ደግሞ ዲስክቶፕን መምረጥ ይኖርባቸዋል። ነገር ግን ላፕቶፕን መጠቀም ትችላላችሁ ማለት ነው። እንደ ዋጋችሁና እንደ ፐርፎርማንሳችሁ መለየት ትችላላችሁ። ነገር ግን ዴስክቶፕ ኢዝ ቤተር ቾይዝ ማለት ነው። ነገር ግን ለኦፊስ ስራና እንዲሁም ደግሞ ለትምህርት የምትፈልጉ ከሆነ እንዲሁም ደግሞ መንቀሳቀስ የምትፈልጉ ከሆነ ላፕቶፕ ደግሞ ለእናንተ በጣም አሪፍ ምርጫ ነው። ምክንያቱም የተለያዩ ከፍተኛ ፐርፎርማንስ ያላቸውን ስራ የማትሰሩ ከሆነ እና መንቀሳቀስ የምትወዱ ከሆነ ለኦፊስ ስራዎች እና ለትምህርት ስራዎች እንግዲህ ላፕቶፕ ኢዝ ቤተር ቾይስ። ሶ ላፕቶፕን መምረጥ ትችላላችሁ ማለት ነው። ኛው ሳልነግራችሁ ያለፍኩት ነገር እንግዲህ ጌሚንግ ላይ ስትመለከቱ ላፕቶፕ ላይ እና ዲስክቶፕ ላይ ሲሆን እንግዲህ አንድ አይነት ግራፊክስ ካርድም ሆነ ፕሮሰሰር ብትጠቀሙ ኤፍፒኤሱ ከፍ የሚለው እንግዲህ ዲስክቶፕ ላይ ነው። ኤፍፒኤሱ ከፍ ካለ ደግሞ ሃይ ፐርፎርማንሱ እዛ ላይ ነው ያለው ማለት ነው። ሶ ዴስክቶፕ የተሻለ ምርጫ ነው ማለት ነው። ሌላኛው የፕራይስ ጉዳይ ነው። ፕራይስ ስንመጣ እንግዲህ ምንም ያህል እኩል ኮምፖነንት ቢኖራቸውም ዲስክቶፕ ኢዝ ቬሪ ኤክስፔንሲቭ እንግዲህ እንግዲህ ያላቸው አማራጭ ነው። ላፕቶፕ ደግሞ እንግዲህ ቅናሽ ነው። ምንም ያህል እንኳን ፐርፎርማንሳቸውን ውስጥ ያለው ኮምፖነንቶች እኩል ቢሆኑ እንኳን እንግዲህ የዲስክቶፕ ዋጋ በጣም ውድ ነው። የላፕቶፕ ደግሞ ከዲስክቶፕ አንፃር በጣም አሪፍ የሚባል ዋጋ ነው ያለው። ርካሽ ኮምፒውተር የምፈልገው ካላችሁ ላፕቶፕን መምረጥ ትችላላችሁ። ሌላውና አራተኛ ላይ የምናገኘው የኩሊንግ ሲስተም ነው። ኩሊንግ ላይ ስንመጣ እንግዲህ ላፕቶፕ ነው። የላፕቶፕ እንግዲህ ፋኖች እናገኛለን። ፋኖች እንግዲህ የመጮህና እንዲሁም ኖይዝ ያወጣል። የዚህ ጊዜ ላፕቶፕ ተጠቃሚዎች ላይ በጣም አንደኛው ችግር ትልቁ ችግር የፋን ኖይዝ ነው። ይህም በጣም አስቸጋሪ ነገር ነው። ነገር ግን ዲስክቶፕ ላይ ስታልፉ ደግሞ እንግዲህ ፋንም ታገኛላችሁ እንዲሁም ደግሞ ሊኩዊድ ኩሊንግ ሲስተም ማግኘት ትችላላችሁ ማለት ነው። ፋኑን የማትፈልጉ ከሆነና የኖይዚ ነገር ወይም ደግሞ የመጮህ ነገሮችን ከሰማችሁ ሊኩዊድ ኩሊንግ ሲስተም መጠቀም ትችላላችሁ ነው ማለት ነው። ሶ እንግዲህ እዚህ ላይ ኩሊንግ ሲስተሙ ላይ ስንመጣ ዲስክቶፕ የተሻለ ምርጫ ነው። ምክንያቱም እንግዲህ አንደኛ ብዙ የሆኑ ኩሊንግ ሲስተሞችን በውስጡ ይይዛል። እንዲሁም ደግሞ የተለያዩ በጣም ብዙ የሆኑ ፋኖችን ላርጅ ስፔስ ስላለው ብዙ የሆኑ ላርጅ የሆኑ ፋኖችን በውስጡ ስለሚይዝ ጥሩ ዴስክቶፕ የተሻለ ምርጫ
ነው ማለት ነው። አፕግሬድ ሊሚት ነው። ይህ እንግዲህ በጣም ላፕቶፕ ላይ በጣም አስቸጋሪ ጉዳይ እንግዲህ ትልቁ ጉዳይ ይሄ ነው። ላፕቶፕ ላይ ስትሄዱ በጣም ብዙ ነገሮችን እንግዲህ አፕግሬድ ማድረግ አትችሉም። እዚህ ላይ ማድረግ የምትችሉት እና ቀለል ብሎ የሚገኘው እንግዲህ ኤስኤስዲ እና ራም ነው። ስቶሬጃቸውን እና ራማቸውን እንግዲህ በቀላሉ አፕግሬድ ልታደርጉ ትችላላችሁ። ነገር ግን ሌሎች ነገሮችን ለማድረግ በጣም አስቸጋሪ ነው። አንዳንዴ ደግሞ ጠቅላላ የማይቻልበት ሁኔታ ያጋጥማል። ለምሳሌ ያክልም እንግዲህ አዲሱ የማክቡክ ፕሮን ብትመለከቱ ምንም አይነት ነገር አንዴ ከገዛችሁ በኋላ ምንም አይነት ነገር አፕግሬድ ማድረግ አትችሉም። ይህ እንግዲህ በጣም የሚደብር ጉዳይ ነው። ላፕቶፖች ላይ የምታገኙት አንደኛው ደባሪ ጉዳይ እንግዲህ ይህ እንግዲህ አፕግሬድ ሊሚቱ ነው። ዴስክቶፕ ላይ ስታልፉ በጣም ጽድት ያለ ነው። የፈለጋችሁትን ያህል እንግዲህ ማዘር ቦርዱ ነው የሚወስነው። ማዘር ቦርዱ የሚቀበለውን ያህል እንግዲህ የፈለጋችሁትን ከፕሮሰሰሩ ጀምሮ ዋተር ሰፕላዩ ጀምሮ እንዲሁም ደግሞ ግራፊክስ ካርዱን እንዲሁም ደግሞ ሌሎች ነገሮችን በሙሉ ራሙንም ጨምሮ ኤስኤስዲውንም ጨምሮ ማለት ነው አፕግሬድ ማድረግ ትችላላችሁ ማለት ነው። እዚህ ላይ እንግዲህ ዴስክቶፕ የተሻለ ምርጫ ነው ማለት ነው። ሌላኛው ስድስተኛ ላይ የምናገኘው ደግሞ እንግዲህ ስክሪን አንሳፊሸንት ነው። ላፕቶፖች ላይ በጣም የሚያስቸግረው ነገር እንግዲህ ከፍተኛ 17 ኢንች ድረስ ብታገኙ ነው። ይህንም እንግዲህ የተለያዩ ትላልቅ ስራዎችን የምትሰሩ ከሆነ በጣም አስቸጋሪ ነው። ዴስክቶፕ ላይ ግን ከሆነ በጣም ሃይ ከለር አኪራሲ የሆኑ እንዲሁም ላርጅ የሆኑ ዴስክቶፕ ሞኒተሮችን ታገኛላችሁ። ካርቭም የሆነ ካርቭም ያልሆነ ማለት ነው። በፈለጋችሁት ምርጫ እንግዲህ ከ24 ኢንች ጀምሮ ከ19 ኢንች ጀምሮ እስከ 32 ኢንች ድረስ የፈለጋችሁትን ያህል መጠቀም ትችላላችሁ። በጣም ጽድት ያለ ነው። እዚህ ላይ እንግዲህ የተሻለ ምርጫ የሚሆነው ዴስክቶፕ ነው። ነገር ግን ላፕቶፕም ላይ እንግዲህ የተለያዩ ዶኮችን በመጠቀም እንግዲህ ሞኒተሮችን መጠቀም ትችላላችሁ። ነገር ግን ሞኒተሮችን በምትጨምሩበት ጊዜ እንግዲህ ሃይ ከለር አኩራሲው ሊለያይ ይችላል። እንዲሁም ደግሞ ፐርፎርማንሱ ሊወርድባችሁ ይችላል ማለት ነው። እዚህ ላይ እንግዲህ የተሻለ ምርጫ የሚሆነው ዴስክቶፕ ነው ማለት ነው። ሌላኛው እና ሰባተኛ የምናገኘው ደግሞ ፖርት ሊሚት ነው ወይም ደግሞ የመሰኪያዎች እጥረት ነው። ይህንን ብዙ ጊዜ እንግዲህ ላፕቶፕ ላይ የተለመደ ጉዳይ ነው። ላፕቶፖች ላይ ከ4 እና ከ5 በላይ ስሎቶችን ወይም ደግሞ መሰኪያዎችን አታገኙም። እንግዲህ እጥረት ያጋጥማቸዋል። ለዚህም ግዴታ እንግዲህ ተጨማሪ ዶኮችን እንድትገዙ ያስገድዳቸዋል ማለት ነው። ላፕቶፕ ስትገዙ እንግዲህ የዶኮችንም ዋጋ ጨምራችሁ መግዛት ይኖርባቸዋል ማለት ነው። ምክንያቱም የተለያዩ ሞኒተሮችን የተለያዩ ስራዎችን ፍላሾችን ሜሞሪዎችን በምታስገቡ ጊዜ እንግዲህ ሙሉ ስሎቶች ሊያንሱባችሁ ስለሚችሉ ከዲስክቶፕ አንፃር በጣም ትንሾች ናቸው። ተጨማሪ ዋጋ ያስወጣቸዋል ማለት ነው። ነገር ግን ዲስክቶፕ ላይ ስታልፉ በጣም የተለያዩ ስሎቶችን ስለምታገኙ እንግዲህ እዚህ ላይም እንግዲህ ዴስክቶፕ የተሻለ ምርጫ ነው ማለት ነው። ሌላኛው እና እንግዲህ ዋናው በጣም ትልቅ ችግር የሚባለው የዴስክቶፕ ፖርታቢሊቲ ወይም ደግሞ መንቀሳቀስ አይችልም። በጣም የሚደብረው ነገር እንግዲህ ከዲስክቶፕ አንፃር እስካሁን በጣም ጥሩ ሆኖ ሳለ ነገር ግን ዲስክቶፕን ማንቀሳቀስ አትችሉም። አንድ ቦታ ላይ ከተቀመጣችሁ ቋሚ የሆነ ቦታ ላይ አስቀምጣችሁ መስራት የምትችሉ ከሆነ ነው እንጂ አለበለዚያ የሚንቀሳቀስ ነገር አይደለም። እዚህ ላይ እንግዲህ ላፕቶፕ የተሻለ ምርጫ ነው። ላፕቶፕ ካላችሁ የትም ቦታ ይዛችሁ የትም ቦታ በቀላሉ ሰክታችሁ ወይም ደግሞ እንግዲህ ቻርጀር አድርጋችሁ መጠቀም ትችላላችሁ። ሌላው ደግሞ እዚህ ላይ ተጨማሪ ማለት ነው እንደ ኢትዮጵያውያን አንደኛው ችግር የማብራት ችግር ነው። ዴስክቶፕ እንግዲህ በማብራት ነው ቀጥታ ተሰክቶ የሚሰራው፣ በቻርጀር አይሰራም። የዚህም ጊዜ እንግዲህ ኢትዮጵያ ውስጥ እንደምታውቁት ማብራት በጣም ብዙ ጊዜ ይሄዳል ይመጣል። ይህም በጣም ችግር ነው ኢትዮጵያ ውስጥ ላለን ሰዎች ማለት ነው። ውጭ ሀገር ላሉ ሰዎች ደግሞ ሌላው ችግሩ እንግዲህ ቅድም እንደነገርኳቸው የመንቀሳቀስ ችግር ነው። ይዘነው እንቀሳቀስ ቢሉ ይዞት መንቀሳቀስ አይችሉም ማለት ነው። እዚህ ላይ እንግዲህ ኢትዮጵያም ላላችሁ ውጭም ላላችሁ የተሻለው ምርጫ ላፕቶፕ ነው ማለት ነው። እንግዲህ ይህን ይመስላል ማለት ነው በዲስክቶፕ እና በላፕቶፕ መካከል ያለው ልዩነት ማለት ነው። ይህን ካወቃችሁ በኋላ ለመግዛት ዲሳይድ ስታደርጉ በጣም ኬርፉል መሆን ያለባችሁ መጠንቀቅ ያለባችሁ ነገር ላፕቶፕ ላይ ነው። በጣም ጥንቃቄ ማድረግ ይኖርባችኋል። አንደኛ ሞዴሉ በእርግጠኝነት ማወቅ ይኖርባችኋል። ሁለተኛ ለምን ያህል ነው አፕግሬድ የሚሆነው መሆኑን ምን ያህል አፕግሬድ ያደርጋል የሚለውን ማወቅ ይኖርባችኋል። ሁለተኛ ደግሞ ከስራችሁ ጋር ምን ያህል ጊዜ ይሄዳል ወይም ደግሞ ምን ያህል ነው ፐርፎርማንሱ ከምትሰሩ ስራ አንፃር የሚለውን በእርግጠኝነት እንግዲህ ኬርፉል ማለት ነው በጣም መጠንቀቅ አለባቸው። እንዲሁም ደግሞ ከምትሰሩት ስራ አንፃር ፐርፎርማንሱ ምን ያህል ነው የሚሆነው የሚለውን እንግዲህ
እርግጠኛ መሆን አለባችሁ ማለት ነው። ምክንያቱም አፕግሬድ ለማድረግ በጣም አስቸጋሪ ስለሆነ ምንም ያህል እንግዲህ ብትለፉ አፕግሬድ ማድረግ ስለማትችሉ ማለት ነው። ከራሙ እና ከኤስኤስዲ ውጭ እንግዲህ ሞዴሉንም ግራፊክስ ካርዱንም የተለያዩ ነገሮችን በጣም በጥንቃቄ አይታችሁ ነው ልትገዙ የሚገባው ማለት ነው። ዴስክቶፕ ላይ ከሆናችሁ በጣም እስከዚህም አስቸጋሪ አይደለም። ብትሳሳቱም እንግዲህ ዋጋ ያስወጣችኋል እንጂ እንግዲህ ቀይራችሁ ኮምፖነንቶችን እየቀያየራችሁ መግጠም እንዲሁም ደግሞ መጠቀም ትችላላችሁ ማለት ነው። እንግዲህ ሌላኛው ማወቅ ያለባችሁ በጀታችሁን ነው። እንግዲህ እነዚህን ስትገዙ በጀታችሁን አንድ በአንድ ሊስት አድርጋችሁ ከበጀታችሁ በላይ እንዳይሆንባችሁ ማለት ነው በጀታችሁን ወስናችሁ ነው መግዛት ያለባችሁ። የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ በላፕቶፕ እና በዲስክቶፕ መካከል ያለው ልዩነት እነዚህ ናቸው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እስካሁን አብሬያችሁ የቆየሁት እኔ ዳወረኝ። በቀጣይ አዲስ ቪዲዮ እስክንገናኝ ቸር ሰንብቱልኝ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ይመቻችሁ።